ምን ጉድ ነው? አስደነገጥከኝ እኮ የጭ ፈጣሪ ስራህን እስቲ በቃ አሁን ዝም በይ። ቆይ ምን ሆነሃል? እዚህ ድረስ እንድመጣ ካደረክ በኋላ እንደዚህ ነው የምታናግረኝ? ይኸውልሽ ዝም በይ ሴትዮ፣ ዝም በይ አትለፍልፊ። እስቲ አንዴ እንኳን ዝም በይ። ዝም ብለሽ ይሄንን ማድረግ የምትችይ ከሆነ ብቻ ንገሪኝ። አደርገዋለሁ። ደግሞስ መቼ ነው ማድረግ ሳልችል የቀረሁት? አታስብ። በድጋሚ ላስታውሰሽ፣ ትሰሚኛለሽ? ፊዳን እኔ ላይ ክስ ከመሰረተች እሷን እኔ ጋር አንቺ እንደላክሻት ተነግራታል። ወይ ጉድ! እሱን ማስመሰልሽን ተይው እባክሽ። እና ደግሞ እጄ ላይ ባሉ ዶክመንቶች ሁላችሁንም ማሰቃየት እንደምችል እወቁ። ያላችሁን በሙሉ ነው የምወስደው። ተግባብተናል አይደል? አዎ በትክክል ተግባብተናል። ያ ሰውዬ ማን እንደሆነ አረጋግጬ። እሺ። በኮሪደሩ መጨረሻ ላይ ያለው። እሺ። እኔ ሲሲል መጫወቻውን በጣም ነው የምወደው። ምንድነው የምትወደው? ሲሲል መጫወቻውን ፓርክ ውስጥ ያለው ሁለት ሰው የሚጫወትበት። አሁን ገባኝ። እሲሶ ለማለት ፈልገ ነው አይደል? እንደዛ ነው። አይ ሲሲል ነው የሚባለው። እንዴት ነሽ? አሁን ተሽሎሻል? ደህና ነኝ። ቃል ለመስጠት አሁን ዝግጁ ከሆንሽ ለፖሊሶች ማሳወቅ እንችላለን። ኤርጃን ሲል የነበረው ሰውዬ ይሄ መሆን አለበት። ውይ ማሪ ምንድነው የሆንሽው? እንደሰማው ነው ወዲያው ሮጬ ወደዚህ የመጣሁት። እና ውዴ የኔ ልጅ ፊዳን፣ ቆይ ምንድነው የሆነው? ማሪ አደጋ ነው ያጋጠመሽ ወይስ ምንድነው? አይ አደጋ አልነበረም። አንቺና ኤርጃን ለእኔ ያዘጋጃችሁት ወጥመድ ነው። ለብዙ ዓመታት እማዬ ብዬ ጠርቼሽ ነበር። እንዴት ጨከነሽ እንደዚህ ታደርጉብኛለሽ? የሰይጣን ጆሮ ይደፈን። የምን ወጥመድ? ስራ ብለሽ የላክሽኝ ቦታ ለካ ኤርጃን ጋር ነው። በእውነት ነው ያላወቅኩም ነበር። ይገርማል። እኔንም አታሎኝ ነው። አፈር አባቱ ይብላ። አይቀርለትም፣ ይበላታል። እከሰዋለሁ። በእውነት? ለምንድን ነው የገረመሽ? አይ ማለቴ አልገረመኝም እንጂ እንዲሁ። ይኸውልሽ ፊዳን፣ ክሱ ይቅርብሽ። ለምንድን ነው እንደዚህ የምታይኝ? ለራሴ ብዬ አይደለም። ስለ ራስሽ በደንብ አስቢ፣ እንዲሁም ስለ አባትሽ አስቢ። ከአባቴ ጋር ምን ያገናኘዋል? ማሬ አንቺ የኤርጃን ገንዘብ አለብሽ አይደል እንዴ? እና ደግሞ ክስ እንደመሰረትሽበት ከሰማ ጨርቁን ጥሎ ያብዳል። ኤርጃን በምላሹ ዝም እንደማይልሽ ታውቂያለሽ። ያለ ምንም ርህራሄ ሁለታችንንም ነው የሚያባርረን። ባዶ እጃችንን ነው የሚጥለን። ችግር የለም እኛን ተይን። አባትሽ ምን ይሆናል? ተይ እንጂ። እና እሱ ነው እዚህ ላከሽ? ቆይ እንዴት እዚህ እንዳለው በምን አወቅሽ? ንገሪኝ ፊዳን። ቆይ ኤርጃን ክፉ ሰው እንደሆነ አታውቂም እንዴ? ሁለታችንም ነው የሚያበቃልን። እሱን አትጠራጠሪ። ይቅርታ ስሜታዊ ስለነበርኩ ነው። ዘሪን እባላለሁ። አንቺን ማን ልበል? እኔ የፊዳን እናት ዘመድ ነኝ። አታውቂኝም ነው እንዴ? ወደዚህ የመጣው እያለ የሆነ ሰው በር ላይ ነበር። ያየሽው ሰው የኔ አለቃ ነው። እኔ ለሱ ተቀጥሬ ነው የምሰራው። ገብቶኛል። ዘናጭ ነው። ራሱን በደንብ የሚጠብቅ ሰው ይመስላል። አለቃ እንደሆነ በጣም ግልጽ ነው። እዚህ ስላለው ነገር ምንም አላወቅኩም ነበር። በጣም ይገርማል። ፊዳንን የማላቃቸው ዘመዶች ለብቻዋ እንዳሏት ደረስኩበት። ስለዚህ አለቃሽን ፊዳን ታውቀዋለች ማለት ነው? እኔ አላውቀውም። እንዴት ላውቀው እችላለሁ? አይ ፊዳን እሱን በጭራሽ አታውቀውም። እንዲሁ አጋጣሚ ነው። እኔን ለማየት መጥቶ ነው። አክስቴ ያሊድ የመጣችሁ እኔን ለማግኘት ነበር። በመምጣታችሁ ደግሞ ደስ ብሎኛል። እነሱ ናቸው ያዳኑ። ነው እንዴ? አምላክ ይባርካቸው። መተናል። ፈጣሪ ማርሽ። አመሰግን። አንድ የባክሽን አስቸግርሽ። እሺ
ወይኔ አምላኬ! ይሄ ነጃት አይደል እንዴ? ነው ወይስ መንታው ነው? አይሆንም፣ እሱ መንታ የለውም። ወይኔ አምላኬ! ባይሞት እኮ እሱን ነበር የሚመስለው። አምላኬ ድረስልኝ። ምስክርነትሽን ልቀበልሽ ወይዘሮ ፊዳን? ምንድን ነው የሆንሽው? ምንም የሆነ ነገር ምንም የሆነ ነገር የለም። አይ እንዲሁ ዞረብኝና ወደኩ እና ከዛ ራሴን መታኝ። ምንድነው የምትይው? የአብድ ሰውዬ እኮ ጥቃት ሊያደርስብሽ ነበር። እንደዛ ከሆነ ምንም ማድረግ አንችልም ማለት ነው። እውነቱን ነገሪያቸው። ለምን ዝም ትያለሽ? የሆነውን እናውቃለን። ፖሊስ አለ፣ እኛም አለን። እውነቱን ተናገሪ እንጂ። አይ እንደዚያ ትጭውባት እንጂ ገና መንቃቷ እኮ ነው። ደግሞ የተናገረችው እውነት ነው። ወይ ጉድ! ምንም አልሆንኩም፣ እንዲሁ ወድቄ ነው በቃ። በቃ ፈጣሪ ማርሽ መሬት። መልካም ቀን። በእውነት እኔ አላምንም። ለምንድን ነው እንደዚህ ያደረገሽን ሰው የምትከላከይለት? ለማንም እየተከላከልኩኝ አይደል። ለምንድን ነው ታዲያ? በዚህም ሆነ በዛ እሱ እንደዛ ያደርግ። በዛ ላይ ደግሞ ለአንተ የሚገባ ነገር አይደል። ይህን ያህል ውስብስብ ነገር ነው? አይገባኝም። እንደዛ ነው እንዴ? አይደለም፣ እንደውም በጣም ቀላል ነገር ነው። ግን አሁንም ቢሆን አንተ አይገባም ነው እንዴ? እኔ ነኝ የማይገባኝ? በጣም ያሳዝናል። እኔ የምሰራልሽን ቀሚስ በጣም ተወጇለሽ ብዬ አስባለሁ። የደወላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። ደስ ቤት የመመለስ እቅድ የለሽም አይደል ሀሊዴ? መመለስማ ትመለሻለሽ። እያደረግሽ ነው የምጠረጥረውን ነገር እያደረግሽ ከሆነ በጭራሽ እንድትኖር አልፈቅድልሽም። እንደውም በጣም ቀላል ነው። ግን አሁንም ቢሆን ሊገባህ አይችልም። አዎ አልገባኝም። በእውነት ምንም አልገባኝም። ያሳለፍኩትን ነገር ማስታወስ ስለማልችል ሁሉም ነገር የሌለ ነው። ለምንድን ነው እችን ሴት የማውቃት የሚመስል? በጣም እድለኛ ነህ። ፊዳን ክስ አልመሰረተችም። በእውነት በጣም ትገርማለህ። ለምን ብዬ ነው የምዋሽ? ጎበዝ። ያ ሰውዬ ማን ነው? እኔ እንጃ፣ ማንም አይደለም። ክፍል ውስጥ የሆነች ሴትዮ አለች፣ የፊዳን ዘመድ ምናምን ነች። እንግዲህ እዚያ ያለው ሰውዬ የእሱ አለቃ ነው። ፊዳን እንዴት ነው የሚያውቃት? ወይስ ስማ፣ ሰውየው በጭራሽ ፊዳንን አያውቃትም። ሴትዮዋን እዚህ አምጥቷት ነው። እንደዛ ነው። ለመጀመሪያ ጊዜ የተዋወቁት እዚህ ነው። ዝም ብሎ አጋጣሚ ነው። ሌላ ምን ሊሆን ይችላል? አንተ ደግሞ ሁሌ ተጠራጣሪ ነህ። እሺ ይሁን በቃ። በዛውም በደንብ ስማኝ። ክስ መመስረት አለብሽ ብሎ በጣም ሲከራከር ነበር። ግን ፊዳን እኔን መስማቱን መረጠች። ሲከራከራት ነበር? አዎ በጣም ነበር የተናገራት። ግን እኔ ደግሞ ዘሪ ነኝ። መቼም ቢሆን እኔን እምቢ አትለኝም። እሺ በይ፣ አሁን መሄድ ትችያለሽ። እዚህ ማንም ሰው እንዳያይሽ። እሺ አለቃ። ወይኔ አምላኬ! ሊያሳምናት እየሞከረ ነበር ማለት ነው። ግድ የለም እናገኛታለን። ምንድን ነው ነገሩ? ወንድም ተኝቷል እኮ አክስቴ ሀሊዴ።
ተኝቶ ምን እያለመ ይሆን? ስለ ቸኮሌት እያለመ ይሆናል። ስለ ከረሜላም እያለመ ሊሆን ይችላል። ስለ ጣፋጭ ነገሮችም እያለመ ሊሆን ይችላል። ወይም ደግሞ ስለ ሕፃናት መጫወቻዎች እያለመ ይሆናል። ወይም ደግሞ ስለ ሲሶ እያለመም ይሆናል። ሲሲል አልተኛም፣ እኛን እያታለለ ነው። አንተ ውሸታም! አንተ አታላይ! ና እስኪ ወደዚህ። እና እንዴት ነሽ ታዲያ? በጣም ደህና ነኝ። ከዚህ በኋላ አንተ ማስቸገር አልፈልግም። አሁን በጣም ደህና ነኝ። አሁን ከሄድንማ ልክ አይሆንም። ከሆስፒታል እስክትወጪ ድረስ እንቆያለን። አክስቴ ሆሊዴ ወደ መታጠቢያ ቤት እንሂድ። እሺ ና እንሂድ ማሬ። ቡራክ ሲስቅ ከውጭ ሆኜ ይሰማኝ ነበር። አዎ እየተጫወትን ነበር። እንደዚህ ደስ ብሎት ሳየው የመጀመሪያ ጊዜ ነው። ግን እኮ ደስተኛ ልጅ ነው። አንቺን ስለወደደሽ ይመስለኛል። ለዛ ነው። እኔም በጣም ነው የወደድኩት። ስለ ምስክርነቱ አስጨነቅኩሽ መሰለኝ። እንደዛ ማድረግ አልነበረብኝም። እናሳዝኝሽ ከሆነ ይቅርታ አድርጊልኝ። ችግር የለውም፣ አታስብ። እንደውም አንተ ልክ ነበርክ፣ ግን እንዳለመታደል ሆኖ ውጤቱ አይቀየርም። አንቺም ልክ ነበርሽ መሰለኝ። ለእኔ የሚገባኝ ነገር አይደለም። አንድ ሰው ሌላን ሰው ለመረዳት የሚችል አይመስለኝ። ለዛ ነው እኔ መጨቅጨቄ ምንም ጥቅም ያልነበረው። ማሬ እኔ ደክሞኛል። አንድ ያረፍ ማለት እንችላለን? አንችልም። በጣም የተዝናናው ነው። አንቺ እኮ እብድ ነሽ። አክስቴ ሆሊዴ እኔ በጣም እርቦኛል። እሺ እኔ ውድ። ምንድን ነው? እርቦታል መሰለኝ ቶፕራክ። እንዴት አይረበውም? ሁላችንም ርቦናል። የሚበላ ነገር ይዤ እመጣለሁ። አንድ ማወቅ ያለባችሁ ትልቅ ነገር አለ። ለኔ ነው? ለሁለታችሁ፣ ግን በተለይ ደግሞ ለፊዳን ነው። አንድ ይህንን ማንሳት አለብኝ። በኋላ እናወራለን። ሃሎ የእኔ ውድ ልጅ፣ ስንት ጊዜ ደወልኩልህ እኮ። ምንም የሚያሳስብ ነገር የለም። በችኮላ መውጣት ስለነበረብኝ ነው። ይኸው ነው። የት ነው ያለኸው? ሺሌ ነኝ። ማዬ እየሰማሽኝ ነው? ሺሌ ምን ታደርጋለህ? እዛ ምን አለ ደግሞ? የምሰራው ስራ አለኝ ማዬ። ምን ነው? አይ ውዴ ምንም አይደለም። እንዲሁ ማወቅ ፈልጌ ነው። ቡራክም ካንተ ጋር እንደሆነ ሰምቼ ነበር። ልጁ እንዴት ነው? ደህና ነው፣ ምንም ችግር የለም። ሃሊዴስ እሷም እዛው ነች? አዎ እዚሁ ነች። በል አሁን ከልጅ ጋር ወደ ቤት ተመለስ እባክህ፣ ቶሎና። ምንድነው ነገሩ ማዬ? ለምንድን ነው ይሄን ያህል የተጨነቅሽው? ምንም ችግር የለም። አንተ ቤት ሳትኖር ስቀር እኔን ስለሚያሳስበኝ ነው። ብትመለስ ይሻላል። እዚህ የምሰራው ስራ አለ፣ ስጨርስ እንመለሳለን። ምንድን ነው ስራው የኔ ልጅ? በስልክ መናገር አልችልም። ስመለስ እነግርሻለሁ። ሌላ የምትነግሪኝ ነገር አለ እንዴ? እንዴት ነው? እየተሻለሽ ነው የኔ ልጅ? አዎ። እና ደግሞ አክስቴ ምን ልትይኝ ነበረ? ማወቅ እፈልጋለሁ። ማሬ እኔ እማዬ አንቺን ማግኘት ትፈልጋለች። ወይዘሮ ከሪማን ከአቅምሽ በላይ የሆነ ነገር እየሰራሽ ነው ሃሊዲ። ምን ለማድረግ እየሞከርሽ እንደሆነ አውቃለሁ። ስሚ፣
ለዛች ሴትዮ አንድ ነገር ከነገርሻት እኔ በህይወት ለመኖር ምንም ምክንያት አይኖረኝም። ከዛ ከ5 ዓመት በፊት የጀመርኩትን ስራ በምቋጨው መንገድ ቋጨዋለሁ። እኔን ደግሞ በደንብ ታውቂኛለሽ ሃሊዴ። ምንም ነገር ማድረግ እንደምችል በደንብ ታውቂያለሽ። አቤት ወይዘሮ ከሪማን። በስተመጨረሻ ቶፕራክን አገኘ ነው። በእውነት ተገኘ? እንደስ የሚል ዜና ነው እውነት? አንዲት የመንደር ደሃ ሴት አግብቶ ቁጭ ብሏል። አገባ እንዴ? እሱ ብቻ ሳይሆን ልጅም ወልዷል። የልጅ ልጅ አለሽ? እንደዛ ከሆነ አቶ ቶፕራክ እዚህ እንዲኖር እናደርጋለን። ከቶፕራክ ጋር ተነጋግረናል። ስሙን ሁሉ ቀይሯል። እንዲመለስ ደግሞ ላሳምነው አልቻልኩም። እሺ አሁን ባለ ትዳር እኮ ነው። አንቺም የልጅ ልጅ ተወለደልሽ። ግን ሴትየዋ ቆይ ማነች? ማን ነው ስሟ? በቃሽ። ማንነት የሌላትን ሴት ስሟን ጭራሽ ማወቅ አልፈልግም። አሁኑኑ የማደርገውን ነገር አደርጋለሁ። አሁን እዛ ሰውዬ ጋር ትሄጃለሽ። የሴትየዋ ስልክ ቁጥር አለው። ለልጅቷ ስልክ ትደውይላታለሽ። የቶፕራክ እናት የሆንሽ አስመስለሽ ታናግሪያታለሽ። እሷን ለመተዋወቅ የምትፈልጊ ታስመስያለሽ። እባክሽ እንደዚህ አታድርጊ። ምህረት ማድረግ አለብሽ። ምህረት ማድረግ ይመለከትሻል? አቶ ቶፕራክ ልጅቷን እንደሚወዳት እኮ ግልጽ ነው። ተጋብተዋል፣ በዛ ላይ ልጅ ወልደዋል። እንደዚህ አታድርጊ እባክሽ። በቃሽ አልኩሽ ሃሊዴ። ቶፕራክ እኔ የምለውን አልሰማም ብሎ አይሄድም። በሱ ምክንያት ሁሉንም ነገር ልናጣ ነው። ወደ ትልቁ ቤት አሁኑኑ ተመልሶ አይዳን ማግባት አለበት። ግን በቃ አሁን ዝም በይ። እኔ ላንቺ በጣም ብዙ ነገር አድርጌልሻለሁ። ካንቺ የምጠይቀው ይሄንን ብቻ ነው። ሄሎ፣ እኔ የባለቤትሽ እናት ነኝ። የኔ ልጅ ሄሎ። እሺ እሺ፣ እኔም ብንገናኝ በጣም ደስ ይለኛል። ነጃትም ደስ እንደሚለው እርግጠኛ ነኝ። ለጊዜው ለነጃት ምንም ነገር እንዳትነግሪው የኔ ልጅ። እኛ ለብቻችን እንገናኝ። ከዛ ጊዜው ሲደርስ ስለሚሆነው ነገር ትነግሪዋለሽ። እሺ፣ እንደፈለግሽ በቃሽ። እሺ፣ ስለዚህ ጠዋት እንገናኛለን። በቃ ቻው። ታሳዝኛለሽ። ኃጢአት እንድሰራ አደረግሽኝ ወይዘሮ ከሪማን። እኔ አንድ ቀን ይቅር ብልሽ እንኳን አምላክ ግን መቼም ይቅር አይልሽም። እሱን ወቂ። ምን ማድረግ እንዳለብህ ታውቃለህ አይደል? ብቻ ተጠንቀቅ። የማይሆን ነገር ከተፈጠረ እኔን አታውቀኝም። እኔ ደግሞ ያችንም ሴት የሆነ ስሟን አላውቀው። ምንም ትኩሳቱ ኃይለኛ ነው። ነጃት እየተቃጠለ ነው። እየተቃጠለ ነው። ነጃት ነጃት፣ ቶሎ በል እባክህን፣ ቶሎ በል። እሺ አታስቢ፣ ምንም ነገር አይሆን። ምንድን ነው? ፍጠን፣ ቶሎ ብለህ የሆነ ነገር አድርግ። ቶሎ አስቁማቸው፣ ቶሎ። ልጄም ሆነ የልጅ ልጄ የሆነ ነገር እንዳይሆኑ፣ ቶፕራክ ምንም እንዳይሆን። ፍጠን፣ ቶሎ በል፣ ቶሎ በል። ተከተላቸው፣ ቶሎ በል፣ ቶሎ በል። እባክህ ፍጠን፣ ፍጠን፣ እባክህ ቶሎ በል።
ፍሬኑ እየሰራ ነጃት ተጠንቀቅ! ነጃት! ፊደል! ፊደል! ልጄ! ምን ተፈጠረ? ምን እንደሆነ ብቻ ንገረኝ። አልደረስኩባቸው። ባህር ውስጥ ገቡ። ልጄንና የልጅ ልጄን አድናቸው። ፍጠን፣ ቶሎ በል አድናቸው እባክህ። እኔ ለራሴ መጨረሻ ገሃነም ነው የሚሆነው አይደል? አሁን ነገሮችን አባባስኩ አላባባስኩ ምንም ለውጥ የለውም። ግን አንቺ የማይሆን ነገር ካደረግሽ ሴትየዋን ከኔ በላይ ትጎጃታለሽ። ቶፕራክንም ሆነ ያለኝን ሌላ ነገር ማጣት አልፈልግም። በደንብ አስቢበት። አይ ወይዘሮ ከሪማ፣ እኔ እዚህ የመጣሁት ለመጠየቅ ነው። ለዛ ነው ትንሽ ቆይቼ እመለሳለሁ። ምንም አታስብ። በሙሉ ልቤ ላምንሽ እፈልጋለሁ ሀሊዴ። ግን ከዚህ በኋላ ምንም ተጨማሪ ስህተት እንድትሰሪ አልፈልግም። እንደምታውቂው አሁን ቶፕራክ አዲስ ሕይወት አለው። ቶፕራክ ስለምንም ነገር ማወቅ የለበትም። አይዳኑዴ፣ ቀሚሱ ተስማማሽ? ምንድነው ቶፕራክ ማወቅ የሌለበት ነገር? ምን? እና እኔም ማወቅ የሌለብኝ ነገር ነው ማለት ነው? ምክንያቱም አንቺ በደንብ ደብቀሻል። አይዳኑዴ፣ ሁላችሁንም በተለየ ደግሞ እናንተን ምንም እንዳትሆን መጠበቅ፣ ለእናንተ ከለላ ማድረግ ከባድ ነገር እንደሆነ ግልጽ ነው። ሆኖም ግን እኔን የምትጠረጥሩኝ ከሆነ ወይም ደግሞ የማታምኑኝ ከሆነ ምንም ጥቅም የለውም። ያው እንደዚሁ ማወቅ ፈልጌ ነው። ምንም እንደዛ ማሰብ አያስፈልግም። ቶፕራክ ከድርጅቱ መዋሃድ ውጭ ሌላ ምንም ሊያሳስበው የሚገባ ጉዳይ የለም እያልኩሽ ነው። ስለ ሌላ ነገር እንዲያስብ አልፈልግም። ተሳሳትኩ? አይ በጣም ልክ ነሽ። ጥሩ ብለሻል ወይዘሮ ከሊማ። እንደምታውቂው በቅርቡ ራሱ በጣም ብዙ ችግሮችን አይተናል። ምንም ነገር እንደ ድሮ ጥሩ ይሆናል ብዬ ለማመን ከብዶኛል። እባክሽ ይቅርታ አድርጊልኝ። እናቶች በልጆቻቸው አያዝኑም። እሺ የኔ ቆንጆ ልጅ በይ አሁን ጓደኛሽን ለብቻ አትተያት። እሺ። አክስቴ አሊዴ ይሁን ነገር ልትይኝ ነበር። አዎ እማዬ ስትደውል እኮ የጀመርነው ወሬ ጠፋብን። ልጆች አሁን ሳስበው ለዚህ አሁን ጊዜውን ቦታውም አይደለም። ስለ ህመምሽ ልትነግራት ነበር እንዴ? እስማማለሁ። እስካሁን አለመንገርሽን እስማማበታለሁ። ቆይ ግን አንቺ ወፍ ትወጃለሽ? አዎ በጣም ነው የምወደው። ምን አይነት ወፍ ነው በጣም የምትወጂው? እኔ የምወደው ወፍ ቡራክ የሚባል ወፍ ነው። ወይዘሮ ሀሊዴ ደክሞሻል፣ እስቲ አረፍ በይ። እኔ ሄጄ የሆነ የሚበላ ነገር አዛለሁ። እንደዚህ መቸገር አያስፈልግህም አቶ ቶፕራክ። አሁን መሄድ ትችላለህ። እኔ አብሬያት እቆያለሁ። አይ እንደሱ አይሆንም። መጀመሪያ ምግብ እንብላ፣ ከዛ በኋላ እሄዳለሁ። በይ ለእኔ በር ስሩልኝ። እየመጣ ነው። ሂድ። አንተ እዚህ ሁን፣ እያየደን። በዚህ ሰውዬ መያዝ አልፈልግም። ምንም ደቂቃ ሳታባክን ልጁን አምጣውና ተመለስ። ምንም አታስብ። አክስቴ አሊዴ
አክስቴ አሊዴ ደህና ነሽ? ግን ደህና ነኝ። የሆነ ነገር ልትይኝ ነበር መሰለኝ። ከዛ ሐሳብሽን ቀየርሽ። ስለዚህ እኔም ዝም አልኩ። መናገር የማትችው ነገር አለ እንዴ? ናና አባትህ እየጠራ ነው። ናና ቸኮሌት ይግዛልህ እያለ። የት ነው ያለው? ካፌ ውስጥ ነው። ቸኮሌት እያመጣ ነው። ናና እሱ ጋር ወስድሃለሁ። በልና እንሂድ። አክስቴ አሊዴ የእውነት ግን ደህና ነሽ? በድንገት ዝም አልሽ እኮ ምን ነው? ደህና ነኝ የኔ ልጅ። አባዬ የት አለ? እሱ ጋር እየወሰድኩ እኮ ነው። በል ቶሎ ና እንሂድ በቃ። ሰላም ነው ሸበላ? በቃ እንደዚህ ነው ልጄ። ቡራክ የት ነው ያለው? ጨዋታው እኮ ቀጥ አድርጎ ይዞን ነበር። እንዲህ በድንገት ወዴት ነው ሄደው? ቆይ አልገባኝም። የት ሊሄድ ይችላል? የሆነ ቦታ መሆን አለበት። እኔም ሄጄ እፈልገዋለሁ። ተይ እንጂ የኔ ልጅ፣ ምንድን ነው የምታደርገው? እዚህ መሆን አለበት። ቶሎ እናገኘው የለን። እንዴት ላናስተውለው ቻልን ግን? ልሂድ፣ ወደ ቤት መሄድ እፈልጋለሁ። ዝም በል አንተ፣ ካለበለዚያ እጎዳሃለሁ። እሺ ዝም በል። የምርመራ ውጤቶቹ ግልጽ ናቸው። ምንም ችግር የለም። ወይዘሮ ፊዳን ደህና ነሽ አይደለ? አዎ በጣም ደህና ነኝ፣ አመሰግናለሁ። ለጊዜው ጨርሰናል። መውጣት ትችያለሽ። ጨርሶ ይማርሽ። አመሰግናለሁ። አንተ ማትረባ ቆይ ግን ምንድን ነው የምትፈልገው? አንቺን ማግባት ነዋ። ትሰማለህ? ለምን ገደል አገባ? እስቲ እባክሽ ልጁ ፊት እንደዚህ አትበይ። እባክህ ልቀቀኝ። በጭራሽ በጭራሽ። ትንሽ አርፍደሻል። ትንሹ ልዑል አሁን ከኔ ጋር ነው። ስምምነቱ በጣም ቀላል ነው። ይኸውልሽ እኔን የምታገቢኝ ከሆነ ልጁም ወደ ወላጆቹ በሰላም ይመለሳል። ካልሆነ ግን ወላጆቹ፣ ቤተሰቦቹ እድሜ ልካቸውን ሲናፍቃቸው ይኖራል። ስለዚህ አይዞሽ። እባካችሁ እርዱኝ፣ ልቀቀኝ። ይህን ያህል ምንም ማሰብ አያስፈልግም። ያቀረብኩት ምርጫ ቀላል ነው። መወሰን ብቻ ነው የሚቀረው። ልጁን ምንም ነገር እንዳታደርገው እባክህን። እሱ ያንቺ ምርጫ ነው። እኔ ትንሽ ልጅ ምን ያደርግልኛል? ፊዳል፣ እኔ እያልኩ ያለሁት አንድ ቃል ካወጣሁኝ ልጁ ለዘላለም ይጠፋል፣ ወላጆቹም አያገኙት ነው። ወይስ እኔ ሕፃን ልጅ ገዳይ ይመስልሻለሁ? ትሰሚኛለሽ? እና ደግሞ የዚህ ልጅ ወደፊት ዕጣ ፈንታ የሚወሰነው በአክስቱ ፊዳል ምርጫ ነው የሚሆነው። ስለዚህ ወስኚ። ልቀቀኝ። በቃ አሁን ልዘጋው ነው።
እሺ ቆይ እሺ እመጣለሁ። የፈለግከውን አደርጋለሁ። እሱ እንዲጎዳ እንደማትፈልግ ያውቄ ነበር። እንዳሰብኩት በጣም ጥሩ ልብ ነው ያለሽ። አፈር ብላ አንተ ማትረባ። በዚህ የደስታ ቀንማ እንደዛ ትለኝ። አድራሻውን እልክልሻለሁ። መቼም ምንም መናገር የለብሽም። ለአባቱም ሆነ ለፖሊስ መናገር አይኖርብሽም። ማንም ሰው ማወቅ የለበትም። ካልሆነ ግን ልጁ ይጎዳል ማለት ነው። አታስብ፣ ብቻ ይህን የምመጣው ደህና ነሽ? መድኃኒት ከተሰጠሽ በኋላ ትወጫለሽ። ምን እያደረግሽ ነው? እመቤት በደንብ እንድታዳምጠኝ እፈልጋለሁ። እናንተ ልጁን ይዛችሁ እዚህ፣ እኔ ከፊዳን ጋር እመለሳለሁ። አንተ እንዳልክ ወንድሜ። ይኸውልህ ስማ፣ በደንብ ተንከባከበው እሺ? ምንም አይነት ችግር አልፈልግም። ግዴን ለማታስብ ወንድሜ፣ ችግር የለውም። የት ነው ያለኸው? ቆየኔው እኔ ልትግጂኝ እንደሆነ ከደረስኩበት ምን እንደማደርግሽ በደንብ ነው የማውቀው ሀሊዴ። እመቤት ከሪማን፣ ምንድን ነው? ለራት ምን እንስራ ብዬ ልጠይቅሽ ነበር። እህት ሀሊዴ እዚህ ስለሌለች መወሰን አቃተን። ለዛ ነው። የማትረቢ ያለ ሀሊዴ መታጠቢያ ቤት እንኳን መጠቀም አትችም አይደለም? ምንድን ነው የምትዩ? ለመሆኑ ምንድን ነው ማድረግ የምትችዩ? በሂጂ የፈለግሽውን አድርጊ። ፊዳን የት አለች? አላውቅም። ቡራክን ለመፈለግ ወጥታ ይሆን እንዴ? አንዴ ልትደውይላት ትችያለሽ? እናንተን ትፈልጋችሁ ነበር። ፊዳን የሆነ ነገር ሆናለች እንዴ? አይ ማለቴ እኔ እንጃ አላውቅም። ከሆነ ሰው ጋር ስታወራ ነበር። ልጁን ጫፉ እንዳትነካው ስትለው ነበር። ከዛ ግን ተጣድፋ ወጣች። ያ ሰውዬ ነው የወሰደው። ፊዳን እሱ ላይ ክስ አላቀረበችም። ስለዚህ እንደፈለገው ከዚህ ወደዛ ሲንቀባረር ስለነበር ምንም እንደማይደርስበት ስላወቀ አሁን ደግሞ ልጄን ወሰደው። ምን? ቆይ ምን እያልክ ነው? ብቻ ቡራክ ምንም ነገር እንዳይሆን እባክህ ፈጣሪ። ማን ነው? ሄሎ፣ ልጄ የት አለ? ያ ሰውዬ ወሰደው አይደል? የጠየቅኩሽን መልሽልኝ። ልጄ የት ነው ያለው? ልነግርህ አልችልም። አንቺ ወዴት ነው የምትሄጂው? ምን ማለት ነው ልነግርህ አልችልም ማለት? ትነግርኛለሽ። በጣም ይቅርታ ግን ልነግርህ አልችልም። ግን እመነኝ፣ ቡራክን ይዤው እመለሳለሁ። ልጄ የት ነው ያለው? ልጄ የት አለ? እኔ ራሴ ሄጄ ይዤው እመጣለሁ። ንገሪኝ እያልኩሽ። ፖሊስ ጣቢያ እንዳትሄድ። ለቡራክ ስትል እባክህ ወደ ፖሊስ ጣቢያ እንዳትሄድ። ከዚህ ውጭ ሌላ ምንም ልነግርህ አልችልም። ትነግርኛለሽ አትነግርኝም? ይቅርታ አድርግልኝ እባክህን፣ ይቅርታ አድርግልኝ። ሄሎ፣ ልቀቀኝ! አባዬ የት አለ? እሱ ጋር መሄድ ነው የምፈልገው። ልቀቀኝ! አክስቴ ሀሊዴስ የት አለች? ልቀቀኝ! አባቴ ነው የምፈልገው። ወደ ቤት ይውሰደኝ። ልቀቀኝ!
አንተ ደግሞ እስኪ አታስቸግር እሺ? እዚህ ውስጥ አቆልፍብኝ፣ ጨለማ ነው። ጨለማ እፈራለሁ። ዝም በል አልኩ። ወደ ውስጥ ግባ ግባ። ሌላ ምንም አይነት ምርጫ አልሰጠኸኝም። እዚህ ውስጥ ብቻዬን እንዳትተኝ እማዬ። እኔ የምለውን ነገር ትሰማኛለህ አይደለ? በእውነት ከዚህ በኋላ አላስቸግርም። ከዚህ በላይ እንዳታበሳጨኝሽ። እማዬ ልውጣበት፣ እባክሽ ልውጣበት። ብቻሽን መጣሽ? ጎበዝ ልጅ ነሽ። ፊዳን እንዳትጠጋኝ። እሺ ተረጋጊ። ቡራክ የት ነው ያለው? ደህና ነው አይደል? ስንሄድ ታየዋለሽ። ካሰብኩት በላይ አንተ በጣም መጥፎ ሰው ነህ። እንደዛ የምትይኝ እኮ እኔን ስለማታውቅኝ ነው። በደንብ ነው ማውቅ። ትንሽ ልጅ ከመጥለፍ ወደ ኋላ ማትል አረመኔ ነህ። ለአንቺ ስል የማላደርገው ነገር የለም። ለምንድን ነው ማትረጂኝ? በጣም ነው የምጠላ። ስታውቂኝ በደንብ ትወጂኛለሽ። ልጁን ልቀቀው እባክህ። መጣሁልህ አይደል? ልቀቀው። እለቀዋለሁ። ደግሞ ስለ ዘላለም አልይዘውም እኮ አታስቢ። ግን መጀመሪያ ለእኔ መልስ እንድትሰጪኝ ይፈልጋል። እኔን ታገቢኛለሽ ፊዳን? ምንድን ነው እያወራ ያለው? አንተ አብደሃል እንዴ? በባህላዊ መንገድ ማድረግ አለብኝ። ምንም እንደማይጎልብሽ አረጋግጥልሻለሁ። ምንድን ነው በባህላዊ መንገድ የሚሆነው? ሰርጋችን። ቡራክን ለመውሰድ ነው የመጣሁት። ቡራክ የት አለ? አሁን ሁለት ምርጫዎች አሉ ፊዳ። ከሚያጋባን ሰው ጋር ተመልሼ እመጣለሁ። ከዛ እንፈራረምና እንጋባለን ማለት ነው። ካልሆነ ግን ያን ልጅ መቼም አታገኘው። እዚህ እንድትመጪ ያደረኩሽ ለመለፍለፍ አይደለም። ሁለታችንም መሆን ያለበትን ነገር በደንብ እናውቃለን። ያንቺ ምርጫ ነው። በአንድ ፊርማ ብቻ የልጁን ህይወት መታደግ ትችላለሽ።